ሰርቫይቭ ጫለው ወይዘው ሸተሻል እንቁላል አቀል ምንድነው መሰላል እንቁላል ሸታ እስቲ እግዚአብሔር የምር ምን ታይም መሰለ ኮቪድ ታይም የከሌ ፓርቲ ተመራጮች ተብሎ ሰፈር ድንጋይ ላይ ደቅ ያሉት ጀለሶች ተደርድሮ ድቅ አስበዋል ምን አይነት ሻሻ እንደተሰሩ ነው ምነግር እናቴ ከዛ በኋላ አንደኛው ማዘርያዋ ግብት በላ የልጇ ፎቶሾፈችው ማለት ነው ምርጫ ቦርዱ ከፖሊስ ጋባ ተደርገው ራዲዮ ወጣ ዋትስአፕ ጋይስ እንደምናችሁ አዛዚ ፖድካስት በሌላ ባበደ ኤፒሶድ ተመልሷል ያበደ ሳምንት ያበደ ሳምንት ምን ነበር በሳምንት እንዴት ናችሁ አዲስ ሻምፒዮንስ ሊግ ፍጻሜ ወይ ሲያናዳ ምን ያለው ኳሳችን አይነፋም ሻምፒዮንስ ሊግ እንኳን አይነፋም 5 ጎል አረስማ ጨዋታው ነው ግን በጣም አረን እንደውም እኔ ስላልተጠበቀ በቃ አይደለም እኔ ከሻምፒዮንስ ሊግ እንደው ያሳቀኝ እንዴ ምንድነው የሚደባደቡት እዛ ሻምፒዮንስ ሊግ ኢቨንት ላይ አይቷ ሰው መሮታል ማለት እንዴ ቀላል ሁለት ቪዲዮ አየሁ እኔም ሁለት ቪዲዮ አየሁ እንዴ የመረረው ሰነዘረምና እንዴት ነው ሰውየው እኮ ሊያናድ ይችላል ግን ዩኒፎርም ያኛ እዛ አረ የጨለመው ያስቃል ይቀርጹታል ሁሉ እንዴ ይላል ግን ይኸውልሽ ያኛው ፌደራል ማለት ነው ማተው ነበር ወይ ሌሎቹ ጠርቶ ማሰራ እጅ በእጅ ግጥሚያ ወይ ያስባል ለሊት የዛልሽ ለሊት ምን አይነት እንደሚሆን አስበው ግን ደግሞ ያኛው ጀግራው ከኮሎኔል እየተቀየረ አዳሩ የሚሆነው እረላሽ አስበው ወይኔ ይሄ ሳምንት በጣም አረ በጣም ያስፈሪ ነበር የሆኑ ጠርሙሶች ሳቱን እኔና አረቶኝ ይበላ ደሞ እኮ ጠራራ ፀሐይ መንገድ ላይ እኮ ነው ጠራራ ፀሐይ እግዚአብሔር ሁለት ነው ምናምን ጠርሙስ እንዲያጠገባችን ተሰብስበው እኔ ያሳቀኝ መደሳካ ካለፈ ምናምን በኋላ አንተ አሉ ደሞ እኮ በፋንታ ነው ፋንታ ይጎዳላል አላለኝ እና አተ ይወለ ይጠነክራል እንደ የፋንታ እንትን ኒንጃ ደግጦ ነው የምር ደግጦ ነው አንተ በጣም ነው የደረገጠው አንተ ሰዓትን ነው የገጠው ሁለት እኮ ነው ሰዓትን ለኛ ደግሞ አይደለም ለሌላ ሰው የተወረወረ ጠርሙስ ነው አደረ ኒንጃ አላውቅም ከመኪና ውስጥ ተወርውሮ ሰዓትን አዎ አይደለም ጠርሙስ ነው ባዶ ጠርሙስ አንተ በጣም ባለጌዎች ናቸው ለማንኛውም ወደዛ አጋጣሚ ልጁ ሳናደንቆ አናልፍም ራሱን ያዳነበት መንገድ እኛን ሰዋን እንጂ እኛን አስገድሎን ነበር እንጂ ልጁ ሰዋት አድርጎ እሱ ላጠደ ያለው ይሮጣል አንተ በደመ ነፍስ አሯሯጥ የሆነ ሴትዮ እንደዚህ ባናታ ላይ ምናምን ምንድነው እንለዋል ወተት አንተ እንዴት እንዳሳዘነ እኛን መስዋዕት አድርጎ አመለጠ ለማንኛውም ወደ ዛሬው ቶፒክ ስንገባ ለገንዘብ ብላችሁ ያደረጋችኋቸው አስገራሚ ነገሮች ናቸው የዛሬው ቶፒካችን ለገንዘብ ብላችሁ ምን አረጋችሁ ነው የዛሬው ቶፒክ አሪፍ ቶፒክ አይደለ በጣም ሀሰነሮች ያወሩ የሚችሉ ስሚ ከፍቅርና ከገንዘብ ፍቅርና ገንዘብ ሁለት ፊልሙ ኤልያስ ፊልሙ አንተ እንደዚህ ሲያከራክሩ አይ ገንዘብ እሺ በነገራችን ላይ ፍቅር ግን ለገንዘብ አሁን ብዙ ነገሮች ይሄንን ኤፒሶድ እየሰራን እንትን ስቶሪ ሳደርገው ብዙ ነገር አሰብኩኝ ምንድነው የሆነ አማውንት ኦፍ ገንዘብ የማያሰራኝ ነገር ምንድነው አሁን ለምሳሌ 10 ሚሊዮን ምናምን ወይ 100 ሚሊዮን ቀርቦልኝ ምንድነው ላላደርግ የምችለው የሚለውን ነገር ቆም ብዬ አሰብኩኝ እንዴ የሆነ ቤዚክ ከሆኑት ነገሮች ውጪ ማለት ነው አንተ የሆነ ብሩ በጨመረ ቁጥር ማለት ነው የማረግ ፕሮባቢሊቲ ማጣት እንትን በጣም ይጨምራል ሳይሆን የለም እንጂ ህሊና የታለ ማንነች 100,000 ብር ሰጥቼ ላላረጋ አረ ጭንቅላቴ ትላል አረ ሃይማኖቴ ጭንቅላቴ ትላል እኮ ብሩ በጨመረ ቁጥር የነሱ ነገር ማለት ነገር ትቀንሳለህ አዋ አዋ ወይ ለምሳሌ አሁን ስራው ከባድ ሆኖ ማለት ነው ጭንቅላት ላይ የሚመጣው ሃይማኖት ቤተሰብና ህሊና ምን ይለኛል ምናምን ከሆነ ልክ 1 ሚሊዮን ሲሆን ህሊና እንትቶና ቤተሰብና ሃይማኖት ትፈራለህ
ከዛ ልክ 10 ሚሊዮን ሲሆን ቤተሰብ እንትተውና አረ ሃይማኖት ይትላል 100 ሚሊዮን ከሆነ 100 ማንም ምንም ነገር እኔ ለ100 ሚሊዮን ማላረገው ያለ ነገር አይመስለኝም 100 በጣም ብዙ አይደል እኔም አይመስለኝ በጣም የሰው ልጅማ ባህሪ ነው ግን አሁን እኮ 15 ሚሊዮን ቢሰጥህ ሃይማኖትህንም ቆይ ስለና ምንም ታረጋለህ የችግር በጣም ያሳቀኝ ስቶሪ አሳቀኝ ብቻ ሳይሆን እንዴት ሀፕን አረገ የሚልም አለ እኔና ጀለሶቼ ለገንዘብ ስንል ምርጫ ተወዳድረናል እግዚአብሔር ታውቂዋለሽ እንዴት ነው ሀፕን ያደረገው አሁን እሱንም ልጠይቅሽ እኮ ነው ይመቸኝ ግን ኧረ ደግሞ ልኮልኝ ነው የምር ልኮልኝ ነው ማርያም ይኸውልሽ ምን እንደተፈጠረ ልንገርሽ ምርጫ ደረሰ እሺ የሰፈር ልጆች ተሰብስበው ቁጭ ብለዋል ሰፈር ውስጥ ማለት ሶ መጣ የሆነ አካል የትኛው እንደሆነ ልጆቹ ኢንፎርሜሽን የላቸው ምናምን ከየትኛው ፓርቲ እንደሆነ አይታወቅም ነው ምርጫም ሊወዳደሩ እንደሆነ አያውቁም ነው ምርጫ ሊወዳደሩ እንደሆነ አያውቁም መጡ እነዛ ሰዎች ቁጭ ብለው በጣም ብዙ ይሄ የሰፈር ጃማው ማለት ነው የሰፈር ጃማው ስልጠና የት ነው ባህር ዳር ለ15 ቀን አሏቸው ለ15 ቀን ወጫችሁ ተችሎ ባህር ዳር ስልጣና ይዘናችሁ እንሄድ ነው ከዛ ደግሞ በቀን አንዳንድ ሺህ ብር አበላላችሁ አሏቸው ስንት ብር መጣ 15 ሺህ ብር ከዛ ባህር ዳር ያለ ወጪ ተዝናንተው ሊመጡ የሰፈር ልጆች ናቸው አንድ ላይ ጀማ ናቸው ብሩ እዛው ጋር ነው መታወቂያችሁን አንጡ ያሏቸው ሁሉም ሰጥ ሁሉም ከዛስ አንድ አራት ምናምን መታወቂያ ላሳደሱ አሉ እናንተ አለቀሱ እንባቸው ዱብዱ ባረና አትሄዱም ሲባል ከዛ ምን አሏቸው በቃ ነገ ቢሮአችን 4 ኪሎ እንትን ህንጻ ነው እዛ ይዛችሁ ነው እሺ ከሰዓት ተለምኑ ምናምን ቀበሌ ተፍተፍ ተብሎ መታወቂያ ታደሰ ምናምን ጠዋት ተከሄደ ተሰጠ እሺ ወደ ስንት አንዲ ከዛ ምር ጠፉ እነዛ ሰዎች ማለት ነው ዝም ተባለ እሺ መች ነው የምትሄዱት እኛ ደግሞ ወይኔ እኛ ስራውዬ ምናምን የመጣሁት እና አመለጠኝ ብለሻል እንጂ ወይኔ ያልሄድም በቃ ምናምን ይመቻችሁ ከዛ ምርጫ ደረሰ ማለት ነው ተረሳ በቃ እንትኑ ተረሳው ምርጫ ደረሰ እሺ የሰፈር ሰው ምርጫ ሊመርጥ ሲሄድ የሰፈር ልጆች እንዲህ ተደርድረዋል እንዲህ ከላይ እስከታች ፎቶአቸው ተደርድሮ ተመራጭ ሆነዋል የብር የሆነ ስም ፓርቲ ስም ተለጥፎልህ ተመራጭ ሆነዋል የሰፈር ልጆች ለነግርሽ ምርጫ አንድ ባዛር አንተ እኮ በቃ አንቺ 20 ምናምን ይሆናሉ እንዲህ ድርድር ብለው የከሌ ፓርቲ ተመራጮች ተብሎ ሰፈር ድንጋይ ላይ ደቅ ያሉት ጀለሶች ተደርድሮ ድቅ አስበዋል ምን አይነት ሻሻ እንደተሰሩ ነው ምነግር እናቴ ከዛ በኋላ አንደኛው ማዘርየዋ ግብት ብላ የልጇ ፎቶሾፈችው ማለት ነው ምርጫ ቦርዱ በፖሊስ ጋባ ተደርጋ ብራን ይወጣች ቀወጥስ ማሰራ እንዴ ለጂ ያረጋሉ ያማል ዲያተ ከዛ እነፋዘር አረብቻ ዲያተ እንዴ እኛ ቤቱን ላገብቷል እኮ አተከባር ከዛ ተለጥፋለች አቤት የምርጫ ዕለት አቤት ሁላችንም ተኝት ስራ ዝግምና እሑድ ቀን አይደል አቤት ሄደው አሁን ያለፈው እኮ ነው 2000 ምናምን ላይ ፈርስት ጊዜ ይሳቅ ነበር አንተ እንዴት ነው የማይሳቀው ራሱ ቢነግረኝ እኮ ደስ ይላል እንዴት ሆናችሁ ነው ይባል ነበር ቆይ ጠይቀዋለሁ አንተ አልወጡ ከቤት እስቲ እግዚአብሔር እንደ ያሳፍራሉ ያማል ደበራቸውና የሆነ ሳምንት ምናምን ቤት ዱቅ ሰፈር የለም ሲወጡ ምናምን ባህር ዳር ሲገኙና እንዴት ሆናችሁ ብቻ 5 ሰዓት አላገኙ 5 ሰዓት አንተ ግን ያስከያፊ ነው እግዚአብሔር በጣም ጸዴ እንዴት ናችሁ አለና ፈገግ አለ ሾርኒ ነው እንዴ ፈልገው ነው አትላክ ብሎ ሲጀመር ለብር ብለ መጥፎ ስራ እሺ ከተመረኩ 4 አመት ሆኖኝ 4 አመት ስራ አላገኘሁም ነበር እሺ
ስለዚህ በልምድ ቧንቧ ስራ ሙያ ነበረኝ። ሰፈር ውስጥ እየዞርኩ ሰራ ነበረ። ብር ለማግኘት ስል አንዱ ቤት ስሰራ በስትክክል አልሰራላቸውም ነበረ። ቢያንስ አንዱ ቤት 3 ጊዜ ይመላለስ ነበረ። ስራ ለብር ብዬ አሌክስ አዝማቲ ቀጥል ለብር ብዬ። አሁን ግን ስራ አግኝቼ በተመረኩበት እየሰራሁ ነው። ይኸውልሽ ምን ልንገርሽ፣ አሁን ይሄ ስቶሪ አሁን ወደ ለኔ ግን እኮ እንትን ሪሌት በደንብ ያደርጋል እነግርሻለሁ። ግን እኔና አንቺ እኮ ግን ለገንዘብ ብለን ያደረግነውን ነገር ሳንጠያየቅ እኮ ቆይ እንጠይቃቸዋል። ይሄ ሪሌት የሚያደርገውን ነገር ልንገርሽ። ሆነ የድሮ የቀድሞ ስራዬ ላይ ያደርግ ነበር። ሁን ብለሽ ታጣፊ ነበር። ማርያምን ስለ በቃ እቃው ስለ ምን መሰለ፣ አሁን ለምሳሌ የሆኑ ሳምንቶች አሉ ስራ በጣም ብርግድ የሚያደርግባቸው ስራ ሳምንቶች ማለት የዛኔ ደጉላ ሆናሉ። ይችን ነገር ከራሴ ያላ ቀይሬላቸው ምናምን ሊሄድ ይችላሉ። የሆነ ጊዜ ደግሞ ጥርር ብሎ ያገኘውን ስራ ይሆናል እና በጣም ደግሞ እንትን ቀላል ስራ ይሆን ይችላል። ምን ታደርጋለህ እኮ አይሆንም ትላቸውና በቃ እቃ እንዲገዙኝ ያደርጋቸዋለሁ። የሚሰራውም ከዚያ እነሱም ይሸጣል፣ ለእነሱም አዲስ ይሸጥላቸዋል። ፕሮፊታብል ነኝ እኔ ማለት ነው። ግን ሌባነት ሳይሆን ስለ በቃ የሆነ ጊዜ ሀርድ ታይምን የምትሸውድባቸው ታሳልፈ ሀስለር ነኝ። አይጎዱም። ከዛ ደግሞ ማለት ነው ከዛ ግን አልመለስም። አንዴ ከጎዳኋቸው አልመለስም እና እመቻቸዋለሁ። ጸዴው ልጅ ነው መስላቸው ገብቷል። ያ ሰውዬ ሁሌ እየተመላለሰ አሁን በስርዓት ነው ሰርቼ ለሚሄደው አልመጣም ማለት ነው። ያ ነው የኔ አይዲያ። ግን ሌብነት ከሆነ ሶሪ ይቅርበል። ብዙ ሰው ነው የበሉት አለኔማ ወደፊት አሁን ሳወራው ስራዬን ምናምን ማለት ነው። በጣም ሰው ዳም ነው የሌለ ማለት ነው። በጣም ነው ያስቀው። እንደዛ ነው አሁን በቃ ብር የለውም ስራ የለውም። 4 አመቱ ነው እኔ እንዴት አሁን አልገባቸውም። ምንድነው ያለው መሰላችሁ ሄኖክ በፎቶ ራሱ የሚያነሱት ካሜራማኖች ራሱ ብር ለማግኘት ብለው የማይሆኑ ፖዞችን ቁጥሩ እንዲበዛ ማለት ነው። በቃ ሲሚላሪቲ እንዳይኖረው በቃ ባናት ቆምልኛ እንዴ ምናምን ይበቃኛል 10 ቆንጆ ፎቶ ካወጣ ይበቃኛል እኮ የሚል ሰው የለማ። ደግሞ ከፍላላ 200 ካላነሳ ግን እውነት አሁን እንትን ለማለት በዚህ ጊዜ ማለት ነው እንደ ሀስልን እንትን የሚል ሰው እኔ እንዴት እንደሚያናድድ በቃ ለምሳሌ አሁን የሆነ ነገር እየለፋ ነው። አረ ይሄማ ወንጀል ነው ምናምን አይመስጥኝ። በጣም ከባድ ነው። ወንጀል አለ፣ ከባባድ ወንጀል አለ። ግን የሆኑ በቃ አሁን አንተንም ካልጎዳህ እኔን ከጠቀመኝ እንደሱ አለ ሳይጎዳ እኔን ሊጠቅም የሚችል አለ። እንደዚህ አሁን ለሸወደ አሁን ብዙ ሰው ይሄ እኮ እየዋሸ እኮ ነው። አሁን ያሁኑ ስለ ካሜራው አወራ ነው እኮ ፓኬጁ ላይ የሌለ ነገር ግን ለእሱ አሁን እንጀራው ነው አገኘ። ለምሳሌ አሁን ቀበሌ ምናምን የሚሰሩ ሰዎች ማለት ነው ሙስና መቀበል ምናምን አንተን አይጎዳህም ብሎ ያስባሉ። ይጎዳኛል። እኔ አገሪቷን አይጎዳም። እኔ መቀበሌ አሁን እኔ ስራህ እንዲፈጥንልህ እኔ ከአንተ ብር መውሰዴ ሀገሪቷን አይጎዳም ብሎ ያስባሉ። ግን በጣም ነው የሚጎዳ። እሺ ተሳሳተ ሀሳብ ነው ያወራሁት አይደለም። ግን የሆነ ፖይንት አለኝ። ግን የሆነ ራሴን ኤክስፕሌን ማድረግ ነው የከበደኝ። ገንዘብ ሁላችን ኪስ ውስጥ ያለ ነገር እንጂ ሌላ የለኝም። አንተ ከኔ ገንዘብ እኔ ለአንተ ገንዘብ ካልሰጠው ከየት አመጣዋለሁ? ቆይ ይኸውልሽ እኮ ፋውል መስራት አለ እኮ እኔ ካንተ ገንዘብ የምወስድበት መንገድ ስማርት ዌይ ከሆነ ብዙ አይደብርህ ነው። ካልጎዳው ስለ ኩላሊትህን ካልወሰድኩብህ ለምን ይደብራል? ይሄ ሰውዬ ፎቶ የሚነሳው ሰውዬ ማለት ነው ዝም ብሎ ፖዞችን 200 ከምታነሳው ገንዘብ ቀንሰህለት 10 ፎቶዎች ጽድት ያሉ ከሰጠኸው ያ ሰውዬ አይጎዳም። ገባህ? አይጎዳም። ግን ሸውደኸው ማለት ነው። እሱ ሳትስፋይ ቆይ ልንገርህ፣ እሱ ግን ደስተኛ የሚሆነው ግን ማለት 200 ፎቶ ስትሰጠው ነው እንጂ 10 ፎቶ አይደለም እኮ። ግን ምንድነው ነው እነዛ 200 ፎቶዎች ሴንስለስ ናቸው እኮ። የሆነ ከ50 በኋላ ያሉ ፎቶዎች በቃ ሲያየው ራሱ ምንድነው እያየው እኮ። ግን ብዙ ተጨቃጭቀን ካሜራ እስኪዘገርስ ተጨቃጭቀን ተቆርጧል። ይቅር በሉን። አልተማመንም እና ሰብስክራይብ አድርጉ። ሰው እያየው እኛ ብዙ ሰብስክራይብ ያለን እየመሰሉ ነው። አሁን የሆነ ሰው ፖድካስቱን አይቼው አውቃለሁ ምናምን እንዴት ነው አብዶላችሁ ምናምን
የለንም ሰብስክራይበር የለንም ብር እኮ መከፈል ገና ነው ወይ እንጠየቃለን አንተ ካሜራ ፊት ወጣችሁ ተብለን እንግዲህ ሰብስክራይብ አድርጉ ፕሊስ እንረዳዳ እውነቴን ነው የኛን ለኛ እኛ ያረግነው ሀስል ያረግነው ትዝ አይላችሁ ምናምን አንቺ ለራስሽ ምን ለብቻሽ ምን አሰራ እኔ እኮ አሁን ነው ደሃ የሆንኩት እኮ እንጂ በልጅነቴ እኔ በጣም ጎበዝ ሀስለር ነበርኩ ስለ ገንዘብ ለማግኘት ስል እንደ የሆነ ሰዓት ላይ ግል ትምህርት ቤት የሚማር ልጅ የማያደርገውን ስራ ነው የሰራሁት ጸዴ ነበር ግል እየተማርክ ትሰራ ነበር ስለ እንደወጣው እሰራ ነበር ግን ከነሱ ጋር ስገናኝ ምናምን የሆነ አልነግራቸውም ነበረ ግን ብር አለኝ ያንተ ግን አሪፍ ነበር እኔ እወደዋለሁ እሱን ችዴ አይ ተማሪ ሆነና ነበርሽ አንተ ብቻ እኮ ነበርክ የምታውቅብኝ ሁሌ ልውል ያውቅብኛል በቃ ብር እንዳያስኩ ማለት ነው እናቴ እኔ አወራለሁ ስማ 12 እና 11 እያለን ማለት ነው አይ በቃ እሱ አንተ ነው የምታውቅብኝ እኔ ሌላ ሰው እንዲያውቅ አልፈልግም ይሄ ማለት ነው ተምቹ ልጅ ምንድነው ብር አሉ እኔ አውቃለሁ ከዛ ምንድነው የሚፈጠረው ምሳ ምናምን ስንበላ አዋተን ማለት ነው እሱ እኮ ይሰራል እኛ እኮ ስራ የለንም 11 እና 12 እናዋጣለና አንዳንዴ ጭራሽ የሌለው ልጅ ሊሆን ይችላል ይዞ እኮ ነው ኧረ እሺ በጣም ጎርተህላላ አይ እሱ ብቻ እሱ ያቺስ ሙዲ ትዝ አትልሽም ይኸውልህ የሚያደርገው መሰለህ 100 ምናምን ብሮቹ በዚህ ኪሱ ነው ከጀርባ ነው ማለት ነው 100 ምናምን ብሮቹ ከዛ ብናዋጣ 25 ብር ምናምን ነው አትዘጭ ያለ ምሳ እኮ በቃ ዝርዝር ብናዋጣ በዚህ ይዛታል ዝርዝር ብር ከፊት አረጋ ብቻ ነው የሚይዘው በቃ የሚያዋጣትን በዚህ ኪሱ ይዛል ፊት ለፊት ከዛ ይዋጣ ምናምን ሲባል እኛ ያለንን ጉድ አድርገን ምናምን ስንወጣ እሱ 20 ብር ነው ያለው ከዛ ሁሉም ችዴ የለውም ምናምን 20 ብር እንቀበለዋለን መልስ ካለ ምናምን ለእሱ ነው የሚመለስ ዝም በል እናትንናለ ዝም በል ማቀው ሎል ነው የሚያውቀው ሌሎቹ ሽውድ ነው ሌላ ሰው ያውቀው የታክሲ ከፍልልኛል ስለምባል እኔ ግን እግዚአብሔርን 11 አስወት እኔ በጣም ብር ነበር እንደ ተማሪ ያመሃል እኔ በጣም ጸዴ ነበረ ላይፌ እንዲህ እና አሁን የእናንተን ሀስል ንገሩ ተሰሩ ነበር ብቻ ሲሆን የሆነ ገንዘብ ለማግኘት አላረገውም ብላ ያረከው ነገር ለምሳሌ ሳይሆን እንደሱ ሳይሆን እኔ አሁን በስራ ህይወት ከ12 ጨርሼ ስራ አሁን እኔ በህይወቴ በቤትም ነው ማለት ሉል ስራ ይሰራል ማንም አይደል አንቺ እኮ በጣም ነው ስራ ቶሎ ይጀምር አንተ ሉል ስራ ይሰራል እቤት ማንም በቃ ደሞ እኮ እኔ እኮ ሉል የምትመቸኝ እኮ ከእንትን የጀመረችው እኮ ከኢንተርንሺፕ እኮ የጀመረችው ከመጀመሪያው ጀምራ ጥግርር ብላ ከዛ ደግሞ ለሰው አይጎበዝሽ አንቺ ይኸውልህ እንዴት እንደሰራው ታውቂያለሽ ስራ ውዬ አድሬ ድጋሚ ውዬ ማታ ወደ ቤት ገብቼ ኧረ በስመ አንተ እኔና ሉልማ እንዴ አሁን ሄኖክ እየታየው አይደለም ወይኔ ጉዲ ነጥቷል እሱ ነገር እሺ ስማ እንዴ አንተ እኔና አንቺ ነቆይ እሺ ሄኖክ ምን ሰርታ ሄኖክ ብዙ ስራ ሰርቷል ሄኖክ ያልሰራው ስራ የለም እንዴ እኮ በጣም ሰርቷል አንተ አይ እኔ ግን አንዳንዴ ግን ምንም አልሰራውም እኔ ሰነፍ ነኝ እኔ ሰነፍ ግን አንቺና አንቺ እኮ ሞክረናል ያለው አንተ ቲሸርት ነው ሰዓት እኮ ሲጠርብ አንተ በጣም ነው እኮኛ 12 እሱ 12 እንደጨረሰ ነው ትምህርት የጀመረው እኔ ደግሞ ከሱሽ እቀድማለሁ አንተ እኮ ባሪያ ነበርክ እኮ ልጃቸው አትመስለኝም በጣም በልጅነቷ ነው የተገረችው አተፒስ ነው እኔ በጣም ሰነፉ ልጅ ነኝ እኛ ምን አድርገናል እኛ ከሰራናቸው ስራ የማይነፋኝ ስራ ቲሸርት የሸጥነው ስላላ እሱ ስራ አይነፋኝም አሁን በዚሁ ለሁሉም ለሸጥንላችሁ ሰዎች ይቅርታ መጠየቅ ይፈልጋል ደስ ነው ቲሸርት መጣ ሁለት ሸርት ምንድነው ግን ምን እኛ ቀድመን አመጣ ነው ቲሸርቱን በሆነ በቡቲክ ዋጋ ሸጥ ነው ገባ ከዛ ትንሽ ቆይት ብሎ ቲሸርቱ ከተማው ላይ አልተለበሰም ቀድመን እኛ ከተማው ላይ ቲሸርቱ ሳይበተን እኛ ቀድመን አገኘ ነው እና ተሸጠ በደህና ዋጋ ሸጥ ከዛ ብራችንን መልሶ ቲሸርት ብቻ መሰለ እንዴ ሱሪዎቹን ተቀብለን አረ ካርጎሽን ሱሪውን ላምጥተና
የሆነ የሚያከፋፍል ሰውዬ ጋር ሄድን የሚሰጥ ሰውዬ ከዛ ልጁም ተመችተ ነው በጣም የምንቀጥል ምናምን መስሎት ማለት ነው እርክስ አድርጎ ሸጠልን እኔና ጋሻ መጣ ነውና ሱሪዎች ምናምን ሁላ እንትን ብለን ተሸጠ ማለት ነው ስናየው ብሩ ደነገጠ መለሰልን ወዲያው ነው ብራችን መለሰልን ምናምን አገኘን ምናምን ግን አልቀጠልም ያችን ብር ነው የፈለግነው ከዛ መንገድ ላይ ሲታይ ደነገጥኩኝ ደበረኝ ድንግጥ ነው ያልኩት ይህን ስቶሪ ልንገር ይሄናማ በጣም አስለር ነበረች እግዚአብሔር እሺ ምን አንተ እንትን አለ ማለት ነው እቤት ይመጣ ሰው አለ ይላካል ሶ ምንድነው የሚላከው የሴት ዕቃ ነው የሚላከው ፓንት ዊግ ምናምን እና ማለት ነው አንተ ከአንድ ፓንት ላይ 300 ብር ምናምን ይይዛል አይጠየቅም ስንት ነው እንዴ አይጠየቅም ምንም አይጠየቅም እና ማለት ነው አንተ እግዚአብሔርን አንቺ በጣም ጎበዝ ነበርሽ በደንብ ነው የሚገዛው ምን ይላል ለብር ብዬ መስሪያ ቤታችንን አዘግቻለሁ ከዛ የድርጅታችን በጣም ከባድ ድርጅት ነው ለምንድን ኢነርጂ ሞተው አንተ ነህ እንዴ ያሸጥከው እንዴ ነው ማንበብ ላይ እንዲንሽ እንደዚህ ነው ያለው ታውቃለህ የብድርዬ መስሪያ ቤታችን አሽጫለሁ እሺ ለመስሪያ ቤታችንን እንዲታሸጋ አድርጌዋለሁ ነው ለሳቢ ብሎ ሴት ነች ከዛ ምንድነው ድርጅታችን በጣም ከባድ ድርጅት ነው ከባድ ድርጅት ነው ድርጅት ነው ሀገሪቷ ላይ 4 ወይ 5 ቢሆን ነው ያለው እንደዚህ ተመሳሳይ እንትን ካምፓኒ እሺ አንዱ ድርጅት የአንዱን ድርጅት ስስጎን ካወቀ የታወቀበት ድርጅት ከጨዋታ ውጪ ምን ሊሆን ይችላል አንደኛው ድርጅት መጣና እኔን አዋራኝ በቆንጆ ብር ተደራደርኩት እኮ ሰውየውም የተማረ ነው ማለት ነው አንተን አፕሮች ተደረክ ሴት ነች እኮ ደና ፖዚሽን ላይ ያለች ሴት ነች ማለት ነው በቆንጆ ብር ተደራደርኩት አዎ ከዛ ተሰጠው ማለት ነው ከዛ ድርጅታችን በ2 ወር ውስጥ ተዘጋ ይሄ አሁን እንጃውን አሁን ቅድም ያልከው ይሄ የገንዘብ ቁጥር በጨመረ ቁጥር የማታረገው ነገር ያነሰ ይሄ ማድረግ ህሊና ነው በቃ አይደለ ሌላ ምን ብላለች መሰለ ሃይማኖት ነው ህሊና ብቻ የሆነ ነገር አሁን ላይ በጣም ጸጽቶኛል ጅል ብሩ ሲያልቅ ነው የጸጸታት እኮ እዚህ ይበላት ደግሞ እኮ እንደዚህ አይነት እንትን አትጠቀም ቆይ ስሙኝ እሺ ብሩ አትጠቀምበትም ምናምን አለ ግን እሺ ተጠቅመውበትስ ሀብታም የሆኑ ሰዎች አሁን እኛ ኤክስኪውዝ እየፈጠርን አይመስልሽም ሌባ እንሆን አይደለም የኔ አይዲያ ይሄ በጣም ቆይ ይሄን አይደለም እሺ የሆነ ድርጅት አዘግተህ ይሄ እኔ አይደለም የኔ የሰው እኮ ነው የምልህ እንዴ ልክ ነህ አዎ አይደለም ይኸውልህ ቆይ ልንገር ኖ ይሄ እኮ ለብር ነው አሁን እኮ እሷ ለገንዘብ ብላ ነው እኮ እኮ እኔም የማደርገዋለሁ ብሩ ከፍ ባለ ቁጥር ጭንቅላትን የመቆጣጠሩን እንትን በጣም እንትን ነው ያለው ሴት ስለሆነች አንተ ዲፌንድ እያደረክ ነው ወዴት ሄድክ ነው እኛ አሁን ስለ ገንዘብ ነው እያወራን ሴትነቷን እኮ አይደለም እኮ ተመሳሳይ ስቶሪ ልንገርሽ እሺ ከዚህ ጋር ተመሳሳይ ስቶሪ እሺ ንገሪ ሬስቶራንት ውስጥ ዌተር ነኝ አለች እሺ ሬስቶራንት ውስጥ ዌተር ነኝ በጣም ያበደ ገበያ ነው ያለው ገበያውን ለመግለጽ ያክል ቲፑ ደሞዛችንን አስረስቶናል ቲፑ ደሞዛችንን አስረስቶናል እሺ ካጠገባችን ሌላ ሬስቶራንት ተከፈተ ሴም ሽት ማለት ነው እኮ ተመሳሳይ ያልኩሽ ለዛ አጠገባችን ተመሳሳይ ሬስቶራንት ተከፈተ የቤቱ ሜኒው ጠቅላላ ወስጄ ሰጠኋቸው ፖሽ በቃ እንዲኮ ገንዘብ እንትኖችም ከዛ በቃ ይሄ ድርጅት ተመሳሳይ ነው እንትንም ይደረጋል ሬሲፒ ይሸጣል ምናምን አሁን እሷ እኮ በቃ ሜኑ በቃ ይደረጋል ተመሳሳይ ቤት ከዛ በኋላ አንተ ጋር ሄዶ የነበረው ይኸውልህ አሁን ለምሳሌ እዚህኛው አሁን ተከፍቶ የነበረው ቤት 5 ጸደይ ምግቦች ከነበሯቸው
እነዛን 5 ምግቦች እነዛ በጣም ትንሽ ለውጥ ለምሳሌ አሁን ጥብስ ፍርፍርና የሆነ እንቁላል ከጨመሩበት እንሄዳለን እዛኛው ጋር ወይ ትንሽ ብር ቀነስ ልክ ነሽ እሱ ማርኬቲንግ ነው ግን ይሄ ግን መሀል ላይ እንትን ብላችኋለች በዚህ ትክክለኛ ማርኬቲንግ አይደለም ይሄ ማርኬቲንግ አይደለም ቢትሬድ ያደረጓቸው እናቴን የራስህን ይዘህ ነበር መምጣት ነበር ልክ ነሽ ነው ምንድነው መሰለህ እኔ አሁን አስቤ የነበረው የሆነ ብር ገባላት ሰጣችሁ እሺ የሱ ቤት ገበያ ሰጠችው በጣም እንትኑን ነው እሺ ምኑን ነው ሰጠችው እሺ እኮ እስቲ ሰጠችው ወስዳ ሬሲፒውን ሰጠችው ሬሲፒውን ያኛው ድርጅት አሪፍ ሆነ ማለት ነው እሷ ወረደ ያኛው እሷ እየሰራችበት የነበረው ድርጅት ሲወርድ እሷ የምታገኘው ገቢ በዛ ልክ ይቀንሳል ለምን ትወጣለች አንተ እርግጠኛ ነህ እዛ የምትቀጥል ይመስላል አይመስለኝም ወጣለች ልጅቷ የፈጠረ የምትወጥ ያውቀውታል እሺ አንድ ስቶሪ ልንገራችሁ ከጓደኛዬ ጋር ይላል ደግሞ ከጓደኛዬ ጋር ሆነን የጀለስን ብር ሰርቀ ነው ለራሷ ወደረ ነው አለ ያው ቆንጆ ሀሰል ነው በነገራችን አይደል ለልጁም ደርሳችሁለታል በልታችሁታል እኮ በልተውት ነው ራሳችሁ በልተውት ተጠቀሙት እሱ ምንድነው የሚጎደው ይሄን ብር ልክፈል ብሎ የሚያስባት ጊዜ ብቻ ነው የሚጎደው እና ይሄና መልሶ ደግሞ ይቀበሉታል እሷን እቺ ብር እና መልሳለሁ ብድር አትተክዝ እኮ እንደዛ ነው የምናደርገው አቺ ግን አይወለ ገንዘብ ክፉ አይደለ በተለይ ደግሞ የሆነ ይሄ አሁን የገባ አሁን የገባ ሰው ምንድነው መሰለሽ አሁን ስቶሪዎቹ ሲሰሚ ምናምን በቃ ፈልጎ ያደረጉት ነገር ሳይሆን ችግር ነው አብዛኛው ጊዜ ሀስል ሊያስደርግ የሚችሉ ነገሮች ሁሉ ችግር ነው አደልቶ ሀስል ታረቃ ስለ የተሻለ ነገር ፍለጋ ነው ሁሌ እኮ ሀስል ማለት በደና ነገር ሀስል እኮ አይነት አለ እኮ እነዚህ ደባሪዎቹ ደስ የሚል ነገር እስካሁን እኮ ስለጠየቅናቸው ነው ደባሪ ነገር ስለጠየቅናቸው ነው አቋራጭ መፈለግ ነው ነው እግዚአብሔር አይደል አቋራጭ አይደለም የምር ሀስል ማድረግ አቋራጭ መፈለግ አይደለም እስቲ ኖ ሀስል መፈለግ ደባሪው ሀስል እኮ ነው እሺ እሱም አይደለም ይኸውልህ የመጀመሪያው ልጅ 4 አመት ተመርቆ ጨርሶ 4 አመት ስራ ስላላገኘ ነው እንደዚህ የማይሰራ ቧንቧ ምናምን ሲገጥምላቸው የነበረው እሱ ምንድነው እያደረገ ያለው ነገ ዛሬ ይሄን ስራ አግኝቷል ይሄን ስራ ነገ ላይ ያገኝ ይችላል ለነገ አድቫንቴጁን እየወሰደ ነው በቃ ሀስል እያደረገ ነው ጀለስ ነገ ምን ይብላ ለምን ነገ ቁጭ ቢል የ4 አመቱ ነው ገብቷል 4 አመት ቁጭ ብሎ ምንም ነገር አልፈጠረም የፈጠነ እንትን ሪከቨር ማድረግ አለበት ገብቷል ቤተሰብ አለ አንተ ረከባር ነው እናት ይስቶቸው ግን አይደለም አይ እሱማ አንደርስታንድ ማድረግ አለባችሁ ይሄ በጣም ደባሪው ስቶሪ ነው እሺ ጓደኛዬ ለብር ሸጫታለሁ ጓደኛዬ ለብር ሸጫታለሁ እሺ ምን ሸጣኔም ሸጣለሁ ምን የሚደብረኝ መስሎ ነው አንተም ካገኘ የብሩ መጠን ይወስነዋል ከዛ ደግሞ እሱ አንተ የምትጠቀመው ነገር ያስወስነዋል ከዛ ሼር ነው ምን ለኔ ዘነበ ማለት እኮ ለአንተም ዘነበ ነው አካፋ አይደለም ራሱ ዘነበ ነው እኮ ሼር ነው የምናደርገው ምንም ስለዚህ እንዴ ምንም ግን ይሄ ስቶሪ እንደሱ አይደለም ነው ይኸውልሽ ይሄና ለአንተም ነው እንቅልፍ አላት ከቲ ያ ለብር ጓደኛዬ ሸጫታለሁ ላብራራላችሁ 4 ጓደኛ ማቾች ነን ከአራታችን ደሃዋ እኔ ነኝ እኮ ሸጥሻ እሺ አድናስንላት ደሃዋ እኔ ነኝ እሺ ደሃዋ እኔ ነኝ የትም እንሂድ የትም ሶስቱ ናቸው ከፋዮች ሶስቱም ለየብቻ ሆነው ይደውሉልኛል የፈለጉበት ቦታ ይጠሩኛል ኦኬ እንትን ለማለት ነው ተበዳዩዋ ነኝ ነው መሰለኝ አሁን እሱ ነው ሐሳቡ እሱማ አሁንማ ላስረዳችሁ ብላ ስትጀምር እኮ መገመት አለበት ሶስቱ ሀብታም እኔ ይኸውልህ ቆይ ምን መሰለህ አሁን እዚህ እኔ ነኝ ተበዳይ ልትለን እኮ ሸጣት ምን ስለሆነች ነው ምናምን ነው እናዝንላት ነው እስቲ ይኸውልህ ከዛ ይኸውልህ እሺ ቀጥይ ሶስቱም ለየብቻ ሲሆኑ ሶስቱም ይጠሩኛል እንደ መደበሪያ ነው እንደ መደበሪያ ነኝ እኮ ጓደኛ ባትል ራሷን ጥሩ ነበር እሺ ከዛ እንትን አለች ኢሞጂ እንዴት አለች
እግዚአብሔር እሺ ኢሞጂ እንትን አላረገም እሺ ከዛ ምን አለች አጋጣሚ አንደኛዋ ጓደኛችንን ሌላ እንደዚሁ ባለ ሀብት ተመችታኛለች አለ ሌላ ባለ ሀብት ጓደኛቸው ተመችታኛለች አለ እሺ ባለ ሀብቷን ጓደኛቸው እኮ እሺ ገባኝ በጣም እየመጣ ይጨቀጭቃታል ሊያወራት ይፈልጋል እሷ ፊት አትሰጠውም እሺ በስተመጨረሻ ዞሮ እኔ ጋር መጣ ማለት እሺ እሷ ጋር መጣ እሺ ከዛ እንድታገናኝኝ ይፈልጋለሁ አረዘምሽ እሺ እኛ እኮ እንደዚህ ታሪክ እንደዚህ አውርተን አናውቅም እንዴ ደግሞ ማባንች ለእነንትን አላኪላቸው እኮ እንደን ምን ላርግ ብለሽ ሳላኪው ሲረስም እዛ ላኩላቸው ምን ላርግ ብሎ እኔ ጋር መጣ እሺ ልደት አዘጋጀ አተ ቀመረኛ ሰው ልደት አከበርሽ በሰበቡ የስንት አመቱ የምታስከብረው አስብ ልደቴ ሊከበር ተስማማን ከዛ ገንዘብም ጨምሮ ሰጠኝ ኦኬ ከዛ የልደቷ ቀን እሱም ተጠርቷል እሷም ተጠርታለች ፓስ አረገቻት አይ ከዛ ምን አለች በማግስቱ ብሩን መቀበሌን ነው ማቀው ሌላም ማቀው ነገር የለም ተቀይሳለች ማቀው ነገር የለም ከዛ በኋላ አልተገናኘንም ከዛ በቃ ምንም አላለችም ብሩን በማግስቱ ብሩን መቀበሌን ነው ማቀው ሌላም ምንም ማቀው ነገር የለም አንተ እቺ ደግሞ በጣም ደሃ ነች እናቴትን ባንድ ኬክ ጀለሷን ትፖሻታለች ለኬኩ እኮ አይደለም ብር ተሰጣት እንዴ በማግስቱ ብር ልደት ተከበረላት እኮ ነው ይመስል ልደቱማ እነሱ እዛ ነው እንዴ አንድ ቦታ ላይ ሊያገናኙ የሚችሉት እቺ ደሃዋ ልደቷ ሲከበር እኔ ግን ያለ ልደት ነው የምፖሽ አይደለም ያለ ልደት እኮ አይደለም ሁለቱን ልታገናኝበት የምትችለው ፖይንት ምንድነው እዚህ ታታል ለምን ፖድካስቱ ላይ አመጭም ግን ከባድ ነው ይደብራል ሴት በሴት ሸጠቻት የተሸጠችው ልጅ ካየሹ ስልኳ እቺ ጓደኛ ሸጣሻለች እንዴ የተሸጠች እሷ ነች እንዲ ህይወትሽ እንዲመሳቀል ያረጋግጥ አትናገር የሻጯን ስም ወንድ ነች ወይ ከዛ አልጨረስን እኮ አለቀ ስቶሪ አልተነገረም ነው እንቀጥል እሺ አንተ እንፈላሰብበት ወለደች ወይ አለ ሄኖክ እኔ ደግሞ ታመመች እኔ ቤተሰቦቿ ውጪ ልከዋታል ኧረ በስመ አብ ለማንኛውም ጥሩ ስቶሪዎች ተነግሮ እኔ የለኝም ማጨረስ በስተመጨረሻ ነው ይሄንን ሮሮ ያወራው አዎ ለዛ መጨረሻ ማድረግ አሪፍ ነው እኔ ዝም ብዬ አማርኛ ማንበብም ስለማቺ እዚህ ድረስ ስለማይደርሱ እነሱም አሪፍ ነው እንትን ስጽፉልን እንግሊዘኛ በአማርኛ ጻፉልን እንዴ አማርኛ ጽሁፍ እንግሊዘኛ በአማርኛ ይቀልሻል ይሻላል በእንግሊዘኛ አድርጎልን እሱ ያነባው ጊዜ በሬስተደር እሺ ለማንኛውም ያበደ ኤፒሶድ ነበረን ጸዴ ኤፒሶድ ነው ብለን እናስባለን እና ሀስላ እናርግ ነው ሐሳባችን ሁላችንም አዴት ኦፍ ዘ ዴይ ሁላችንም እንሞክር የቻልነውን ነገር ለምን አሁን እንቁላል 23 ብር ገብቷል 25 ብር ገብቷል እና እግዚአብሔር ሰርቫይቭ ጫለው ወይዘው ሸተሻል እንቁላል አቀል ምንድነው መሰለህ እንቁላል ሸታ እስቲ እግዚአብሔር የምር ምን ታይም መሰለህ ኮቪድ ታይም ላይ ከየት አምጥተህ ልነግርህ ነው ምንድነው ቁጭ ኮቪድ ነው ሰፈር ሱቅ ቆሜያለሁ እሺ ምንም እንቁላል የለም ሰፈር ውስጥ እኔ ሰሊም ጋር ማለት ነው እሱ ጋር እንቁላል የለም ቀጣ ያለው ሱቅ እንቁላል የለም ምናን እንቁላል የለም በቃ ሰፈር ውስጥ እሺ እነ ማዘር ሰፈር ደግሞ ተመርቶ ተትረፍርፏል አመጣሹ ገዛ ከዛ ከነ ማዘር ጋር መኪና በመጣ ቁጥር ተጭኖ ይመጣል እየተገዛ ማለት ነው ምንድነው እኔ ስሬ ከመኪናው ከፍዬ መስጠት ነው ለሱቆቹ ምንም ሸክም የለብኝም ምን የለብኝም ምንድነው ማዘር ትንሽ ሰርታለች አልሰጠው አይደል የወሰድኩት ማዘር ምንድነው ከሰዎቹ ቤት ለቀመችልኝ ከምትል ተቀብላ በመኪና ትልክልኛለች ግን ናይስ ነው አንተ የእንቁላል ብር ማለት ጸድ ነው በጣም ብዙ አንድ እንቁላል ላይ 1 ብር ማለት ነው በጣም ብዙ አይደለ ግን እኔ ደግሞ በጣም ብዙ አገኘ ነበር
5 ብር 6 ብር አተርፍ ነበር ከአንድ እንቁላል። አንተ ደግሞ ሲኦል ነው ባለጌ አንተ ነህ እዚህ ባለጌ። እና እናንተ እኮ ናችሁ እኮ 25 ብር የምታስገቡ ስትሄድ ትዝ ያለኝ እኮ እኔማ ሰርቫይ ማድረግ አለብን ነው የኔ ሀሳብ እኮ። አሁን ያላወራ ነው የእናንተ ሀስል አሁን ያረጋችሁት የምታዩት ሰዎች ኮመንት ላይ ጻፉ። በነገራችን ላይ አሁን የሰራናቸው ኤፒሶዶች እንዳለ ከዚህ በፊት የሰራናቸው ኤፒሶዶች እንዳለ ገራሚ ስቶሪዎች ይኖራቸዋል ብዬ ስለማስብ የሆነ ጊዜ ላይ ደግሞ ከሆነ ጊዜ ይሄ ኤክስፖዠሩን ካገኘን በኋላ የምንደግማቸው ቶፒኮች ይኖራሉ። አሁን ይሄ ራሱ ሌላ ከገስት ጋር ምናምን ሰው እንትን አለው ሀሳብ ስላላቸው ብዙ ሰው በጣም የሚገራርም ሀስል አድርጓል እና እነሱን ስቶሪዎች እሱን የኛ የራሳችን የሰው ሀስል እንዲህ እኮ የኛንም ግልጽ ሆነ አላወራ ነው ሰው ምን ሶሻል ሚዲያ ላይ አሁን እንትን ተቀባይነት ያገኙ ሰዎች ምናምን ስለ ድሮ በጣም ሰው አስለሩ እሱም ስላለ ድጋሚ ይሰራቸዋለን ብለን እናስባለን። ሙዚቃ አዛዚ ፖድካስት አይጁን ቼክ አድርጉት ስቶሪ እንድትመልሱልን ሙዚቃ ሰጅስት እናድርጋቸውና እንዝግ። እኔ አስቴር አወቀን ስሙ ብያለሁ። ማነች አስቴር አወቀ እንዴ? አይ ማነች ስለ ምን የሚለውን ለማለት አስቴር አወቀ እንትን የተባልኩት ጠይም ዘለግ ያለ የሚለውን ነው። ጠይም ዘለግ ያለ ጎራ እሱን ስሙት ብያቸዋለሁ። እኔ ሉል አንተስ? ይለፈኝ ያበደ ኤፒሶድ ነበረ። ቀጣይ ሳምንት ባበደ ኤፒሶድ እንመለሳለን። ይመቻችሁ። ይመቻችሁ። ቢሳይ